你们好。所以今天我们要开始Lesson 6 HSK1 HSK1 Unit 6 ላይ ሮል ፕሌይ አለ። ስለዚህ እሱን ሮል ፕሌይ የምንሰራ ነው የሚሆነው ማለት ነው። እዛ ሮል ፕሌይ ላይ ምን ይላል ማለት ነው? እነዚህ እናገኛለን። መጀመሪያ አርዕስቱ የሄድላይኑ ምንድነው የሚለው? ዩኒት 6 ምናልባት HSK1 እየተማራችሁ ካላችሁ ይሄንን ታውቃላችሁ አይደለ? ወሆይ ሾ ሃኒ ነው የሚለው ርዕሱ። ወሆይ ሾ ሃኒ ወሆይ ሾ ሃኒ ሸመይስና ምን ማለት ነው ታዲያ? ወሆይ ሾ ሃኒ ስንል እኔ ቻይንኛ መናገር እችላለሁ ማለት ነው። ወ ማለት እኔ ማለት ነው። ሾ መናገር ነው። ሃኒ ደግሞ ቻይንኛ ነው። ሆይ መቻል ነው። ወሆይ ስል እኔ እችላለሁ። ወሆይ ሾ መናገር እችላለሁ። ምን ሃኒ ቻይንኛ ሀብሃ ወሆይ ሾ ሃኒ በሚል ርዕስ ላይ እነዚህን ሮል ፕሌዮች ወይ ደግሞ ጥያቄና መልስ እናያለን ማለት ነው። እዚህ ዲያሎግ ውስጥ ያየናቸው የተለያዩ አይነቶች አይተናል። እኔ ላንብብላችሁ ምናልባት ትንሽ ሃይላይት እንዲሆናችሁ። ለምሳሌ የመጀመሪያው ዲያሎግ ምን ይላል? ኒሆይ ሾ ሃኒ ማ አንተ ቻይንኛ መናገር ትችላለህ ሲለው ቢ ሲመልስ ምን አለ? ወሆይ ሾ ሃኒ እኔ ቻይንኛ መናገር እችላለሁ ወሆይ ሾ ሃኒ አለ። ከዛ መልሶ ጠየቀው ኒማማ ሆይ ሾ ሃኒ ማ ኒማማ ሆይ ሾ ሃኒ ማ። ኦኬ ምናልባት HSK1 ያላያችሁ እንደዚህ አይነት ዲያሎግ ነው ያለው። ኦኬ ባይ ዘ ዌይ ቻይንኛ መማር የምትፈልጉ ካላችሁ ባዮ ላይ ባለው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። ናይስ ኒማማ ሆይ ሾ ሃኒ ማ እናትህስ ቻይንኛ መናገር ትችላለች? ከዛ ምንድን ነው ያለው? ታቦሆይ ሾ አይ እሷ መናገር አትችልም። ታቦሆይ ሾ ኦኬ ሃው ሲያይገ ቀጥሎ ምንድን ነው? ቀጥሎ እዚህ ጋር አሁን ኒው ወርድ ብለን የምናያቸው ሆይ የሚለው ነው። ሆይ መቻል ነው። መቻል ሾ መናገር ማማ እናት ያው በቻይኛም ማማ እናት ማለት ነው። እናቴ ማለት ወማማ እንላለን። ሁለተኛ ዲያሎጉ እንደዚህ ይላል። ጁንጉ ሳይ ሃውቺማ ጁንጉ ሳይ ሃውቺማ የቻይና ምግብ ይጣፍጣል ወይ? ጁንጉ ቻይና ሳይ ምግብ የቻይና ምግብ ጁንጉ ሳይ አንድ ላይ ሲሆን ነው ሃውቺ የሚጣፍጥ ነው ወይ? ሃውቺ ሃው ማለት ጥሩ ማለት ነው። ቺ መብላት ነው የሚበላ ነገር የሚጣፍጥ ነው ወይ የሚበላው ነገር ነው። ማ ደግሞ ሁል ጊዜ መጨረሻ ላይ ማ ሲኖር ምን ማለት ነው? ጥያቄ ማለት ነው። በቻይንኛ ጥያቄን ምልክት የሚያደርግልን ነው። ልክ እንደ ኩዌስችን ማርክ ማለት ነው። ልክ እንደ ኩዌስችን ማርክ የሚያገለግል ነው በቻይንኛ ማ መጨረሻ ላይ እና ቻይና ምግብ ይጣፍጣል ወይ ሲለው ቢ ምን ብሎ ነው የመለሰው? ጁንጉ ሳይ ኸን ሃውቺ የቻይና ምግብ በጣም ይጣፍጣል። ጁንጉ ሳይ ኸን ሃውቺ ሀብሃ ናይስ። ከዛ ቀጠለና ጠየቀው ድጋሜ ኒ ሆይ ዞ ጁንጉ ሳይ ማ ኒ ሆይ ዞ ጁንጉ ሳይ ማ። አሁን እዚህ ጋር ጠይቃችኋለሁ። ኦኬ ከዛስ የቻይና ምግብ ማብሰል ትችላለህ? ኒ ሆይ አንተ ትችላለህ ወይ? ዞ ማብሰል ነው። ዞ ማብሰል ነው። ጁንጉ ሳይ የቻይና ምግብ ማብሰል ትችላለህ ወይ ብሎ ጠየቀው። ቢ ምን አለ? ወብሆይ ዞ ማንችል ከሆነ ምን እንላለን? ወብሆይ አልችልም አለ። ወብሆይ ዞ ማብሰል እኔ አልችልም። በቻይንኛ ብሆይ ቡ ማለት ኖ ማለት ነው። ኖ ሆይ መቻል ነው። ስለዚህ ብሆይ ካልኩ አልችልም እያልኩ ነው ማለት ነው። እችላለሁ ከሆነ ግን ቡ አልጠቀምም። ወሆይ ነው የምለው። ወሆይ እችላለሁ። ሃው እዚህ ጋር ኒው ወርድ ስናይ አራተኛ ጻይ ጻይ ማለት ምግብ ነው። በቻይንኛ ምግብ ጻይ ይባላል። ጻይ ወይ ደግሞ ጻን እንደዚሁ ሊጠራ ይችላል። እንደዚሁ ደግሞ ፋን ሊባል ይችላል። ምግብ ፋን ኦኬ። ከዛ ሌላኛው ኒው ወርድ ሃውቺ ሃውቺ የሚጣፍጥ ማለት ነው። ዴሊሺየስ ሃውቺ እንላለን። ዞ ማብሰል ነው። ዞ ደግሞ ምግብ ማብሰል ነው። ዞ ያ ብዙ ትርጉም አለው። ዞ ማለት ስራ ነው። ዞ ማለት
ትራንስፖርቴሽን መያዝ ሊሆን ይችላል። ለምሳሌ ወዞ ጉንጉን ቺቸ ባሲጂ ወዞ ቹዙቸ ታክሲጂ ወዞ ፌጂ አውሮፕላኒጂ ልንል እንችላለን። ሶ ቱ ቴክ ትራንስፖርቴሽን ሊሆን ይችላል። ዞ በሌላ አገላለጽ ምን ሊሆን ይችላል? መቀመጥ ሊሆን ይችላል አለ ዞ ለምሳሌ እባክህ ተቀመጥ ቺንዞ ቺንዞ ማለት እንችላለን። ቀጣይ አሁን ግን በዚሁ ማብሰል ሆኗል ማለት ነው። ምግብ ማብሰል ዞ እንዳለን። ቀጥሎ ምንድነው የሶስተኛው ንባብ ምን ይላል? ኒሆይ ሲየ ሃንዝማ ኒሆይ ሲየ ሃንዝማ የቻይኒስ ካራክተር እንደው መጻፍ ትችላለህን እያለ ነው ማለት ነው። ወሆይ ሲየ ብሎ ጠየቀ መለሰ ቢ ወሆይ ሲየ ከዛ መልሶ እችላለሁ ማለት ነው። ወሆይ ሲየ ካለ እኔ መጻፍ እችላለሁ ነው። ከዛ መልሶ እንደዚህ አለ ጅግዝ ዘመሲየ ጅግዝ ዘመሲየ ይህ ካራክተር ጀጋ ማለት ይህ ማለት ነው። ዝ ደግሞ ካራክተር ማለት ነው። ዘማ እንዴት ሲየ ይጻፋል። ይሄ ካራክተር እንዴት ነው የሚጻፈው ብሎ ጠየቀ። ዱይቡቺ ጅግዝ ወሆይ ዱ ብሆይ ሲየ ዱይቡቺ ምን ማለት ነው? ዱይቡቺ ሶሪ ማለት ነው። ይቅርታ ዱይቡቺ ካለ በቻይኛ ይቅርታ ማለት ነው። አንድ ሰው ይቅርታ ሲለን ደግሞ መልሳችን ምንድን ነው? ሜይጓንሲ ሜይጓንሲ ወይ ደግሞ ሜይወንቲ ማለት እንችላለን። ሜይወንቲ። ስለዚህ እዚህ ጋር ምንድን ያለው ይሄ ካራክተር እንዴት ነው የሚጻፈው ብሎ ሲጠይቅ ዱይቡቺ ጅግዝ ወሆይ ዱ ብሆይ ሲየ ነው ያለው። ይሄ ካራክተር ማንበብ እንጂ መጻፍ አልችልም መጻፍ አልችልም። ኦኬ እንደዛ ነው ያለው ማለት ነው። ከዚህ ተነስተን ኒው ወርዶቹ እዚህ ጋር እናያለን። ሲየ ቱ ራይት መጻፍ ማለት ነው። ሃንዝ ማለት ካራክተር ማለት ነው። ዝ ደግሞ ራሱ ወርድ ማለት ነው፣ ቃል ማለት ነው። አንዷ ካራክተር አንዷ የምትጻፍ ካራክተር ለምሳሌ እንደዚህ ዝም ብዬ እንደዚህ ብጽፋት እቺ ታ የምትለዋ ካራክተር ናት አይደለ? ታ እቺ ካራክተር አንድ እንደው ዝ ነው የምትባለው ማለት ነው። ወርድ ነች ማለት ነው። ወርድ ነች። ሀባ ሀባ ሌላኛው ዘማ የሚለው ነው። ዘማ እንዴት፣ ዘማ እንዴት። ኦኬ እንዴት ለማለት ዘማ። ዱ ማለት ደግሞ ማንበብ ነው። ዱ ማንበብ ማለት ነው። ናይስ። ከዚህ ተነስተን ነው እነዚህ ጥያቄዎች መመለስ የሚቻለው። ካልፈለጋችሁ በራሳችሁ መመለስ ትችላላችሁ ማለት ነው። ለምሳሌ አንደኛው ጥያቄ ሮል ፕሌይ ላይ አንደኛ ጥያቄ ምን ይላል? ኒሆይ ሾ ሃኒማ ኒሆይ ሾ ሃኒማ ምን ማለት ነው? ምንድነው መልሳችሁስ የሚሆነው? ኒሆይ ሾ ሃኒማ ኒሆይ ሾ ሃኒማ ካሊትራይት አያ ብሆይ ኒሆይ ሾ ሃኒማ ተብላችሁ ስትጠየቁ ቻይንኛ መናገር ትችላለህ ነው የሚሆነው። ኒ አንተ፣ ሆይ ትችላለህ ሆይ፣ ሾ መናገር፣ ሃኒ ቻይንኛ፣ ማ ጥያቄ። ይህ መልሳችሁ ምን መሆን አለበት? ማሂ ምን መሆን አለበት? ወሆይ ሾ ናይስ ፕሪንሰስ ናይስ። ወሆይ ሾ ኦኬ መናገር እችላለሁ ነው። ወሆይ ሾ ምን ሃኒ ኦኬ ወሆይ ሾ ሃኒ ወይ ደግሞ ወሆይ ሾ እንግሊዝኛ ከሆነ ደግሞ ወሆይ ሾ ኢንዩ ኦኬ እንግሊዝኛ ምን ይባላል? እንግሊሽ በቻይንኛ ኢንዩ ነው የሚባለው። እንግሊሽ ወይ ደግሞ እንግሊዝኛ ወሆይ ሾ ኢንዩ ናይስ። ዱይቡቺ ዳጃ ዱይቡቺ እንዳይገባኝ ነው ወይ ገልብጠኸው። ሶሪ 我觉得哎呀在哪里呢ኦኬ ኤኒዌይ እኔ በማውራው እሺ መረዳት ከቻላችሁ ወሆይ ሾ ሃኒ እኔ መናገር እችላለሁ የሚለውን እንይዛለን። ኦኬ ወዘም ባና ብሽ ሃው እሺ አብዛኞቻችሁ መልሳችኋል።
ወሆይሴ ሃኒ እኔ ቻይንኛ መናገር እችላለሁ። ወሆይሴ ሃኒ ኦኬ 我觉得 OK 我怎么办呢 OK so how can I make it right 哎呀 OK ካሜራው እንደ ድሮ አይደለም። እንዴት ነው?我觉得哎呀እሺ ኦኬ ኤኒዌይ እሺ አዙሮ ኦኬ አይ እንደዛ ይሻላል። እንደ ድሮ ግን አይደለም። በፊት ወደፊት ወደ ኋላ የሚል ነበር። አሁን ኦኬ ኦኬ ተገኝቷል። ኦኬ ናይስ ተገኝቷል። 现在呢 ኦኬ እሺ ፍናን አዝሮ ኦኬ ኦልሬዲ ዞሯል። እንደዚህ ሴቲንጉ ተቀይሮ ነው። ኤኒዌይ እንደዛ ነው። የስ ሀደ እና ጥያቄው እንደዚህ ነው። ኒ ሆይ ሾ ሃኒ ማ ኒ ሆይ ሾ ሃኒ ማ ቻይኛ መናገር ትችላለህ? ኒ ሆይ ሾ ሃኒ ማ ሰው መልሳችሁ ምንድን ነው የሚሆነው? ኒ የሚለው አንተ ማለት ነው። ኦልሬዲ እናንተ ወደ ራሳችሁ ስታመጡት ሽ አዎ ይቻላል። ሽ ማለት ይቻላል። ናው ሽ አዎ ማለት ነው። ግን ፕራክቲስ ለማድረግ እንዲመች አዎ እኔ ቻይንኛ መናገር እችላለሁ የሚለውን ረዘም ያለውን መጠቀም አለባችሁ። ዶብ አዎ እኔ ቻይንኛ መናገር እችላለሁ። ሁካንሰ ማን እስቲ ማን እችል የሚልልኝ ይህንን ሙሉውን ወደ ራሳቸው አምታችሁ እኔ እችላለሁ የሚለውን እሱን ነው የፈለጉት። ሀውካን ይሴ እሺ ጥሩ ነው። ጣሂራ አዎ ወሆይ ሾ ሃኒ ናይስ ኒከይ ሾ ወሆይ ሾ ሃኒ ሀደ ኦኬ ሶ ሽደ ማለት ትችላላችሁ። መጀመሪያ ላይ ሽደ ኒሆይ ሾ ሃኒ ማ ተብላችሁ ተጠየቁ። ሽደ ወሆይ ሾ ሃኒ አዎ እኔ ቻይኛ መናገር እችላለሁ። እማትችሉስ ከሆነ እኔ ቻይኛ አልችልም ማለትስ ብትፈልጉ ምን ትላላችሁ? እኔ ቻይኛ መናገር አልችልም how to say እኔ ቻይኛ መናገር አልችልም። ወብሆይ ኦኬ ቡ ማስገባት እኮ ነው። ወብሆይ ሾ ኦኬ ለምሳሌ ወብሆይ ሾ ሃኒ ወብሆይ ሾ ሃኒ ወብሆይ ሾ ኢንግ እንግሊዝኛ መናገር አልችልም። ኢንግ እንግሊዝኛ ነው ብያችኋለሁ። ጎበዝ ጣሂራ ወብሆይ ሾ ሃኒ ናይስ ወብሆይ ሾ ኢንግ ናይስ በጣም አሪፍ በጣም አሪፍ። እሺ ትንሽ ትንሽ እችላለሁ ለማለት ፈለጋችሁ how to say ትንሽ ትንሽ እችላለሁ። ትንሽ ትንሽ በቻይንኛ ምንድን ነው? ወሆሾ ሃኒ ኸ ኢንግ ናይስ ቻይንኛ እና እንግሊዝኛ መናገር እችላለሁ። ናይስ 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 ኢዲየንዲየን ቨሪ ጉድ ያ ኢዲየንዲየን ስለዚህ ኢዲየንዲየን ስንል ትንሽ ትንሽ ማለት ነው በቻይንኛ ኢዲየንዲየን ኢዲየንዲየን ትንሽ ትንሽ ኢዲየንዲየን ለምሳሌ ወሆይ አሁን እዚህ ጋር ኒ የሚለው አይደል አንተ ማለት ነው። ኒ ግን እናንተ ወደ ራሳችሁ ታመጣላችሁ። ኒ ማለት አንተ ማለት ነው። ወ ማለት ደግሞ እኔ ማለት ነው። ስለዚህ ወሆይ ሾ ወሆይ ወ እዚህ ጋር መምጣት አለብኝ ማለት ነው። ኦኬ ስለዚህ ወሆይ ሾ ሃኒ ኢዲየንዲየን ላለው ማለት ነው። እኔ ቻይንኛ ትንሽ ትንሽ መናገር እችላለሁ። ወሆይ ሾ ሃኒ ኢዲየንዲየን ኢዲየንዲየን ሀብሃ ኢዲየንዲየን ናይስ ኢዲየንዲየን ትንሽ ትንሽ ልክ በትግርኛ ንሽተይ ንሽተይ ኦኬ እንደሚባለው ንሽተይ ንሽተይ ይኽእል አነ ቻይንኛ ንሽተይ ንሽተይ ይኽእል በትግርኛ ሲሆን ነው።
ልክ በኦሮምኛም እንደዚህ ጢኖ ጢኖ ኦር ጢቆ ጢቆ እንደምንለው ማለት ነው። ሰው በቻይንኛ ኢዲንዲን ኢዲንዲን ማለት እንችላለን። ናይስ። ይሄ የአንደኛው ጥያቄ ነው። ሁለተኛው ጥያቄ ይሄ አንደኛው ጥያቄ ነው። ኦኬ ወሆሾ ኒሆሾ ሃኒማ የሚለው ተመልሷል። ወሆሾ ኢዲንዲን እኔ ትንሽ እችላለሁ። ወሆሾ ሃኒ ኦኬ እችላለሁ ቻይንኛ መናገር። ወብሆሾ እኔ መናገር አልችልም የሚለውን መልሰናል። ሁለተኛ ኒሆይሲየ ሃንዝማ ኒሆይሲየ ሃንዝማ ምን ማለት ነው? ኒሆይሲየ ሃንዝማ በሆይሲየ ሃንዝ ናይስ። ጣሄራ ወብሆይሲየ ሃንዝ ብለዋል። ሶ ትርጉሙ ኒሆይሲየ ሃንዝማ ማለት አንተ የቻይኒስ ካራክተር መጻፍ ትችላለህ ወይ ነው። ቻይኒስ ካራክተር ያልነው ቅድም እንዳሳየኋችሁ ይችኛዋ ለምሳሌ ይሄ ካራክተር ማለት ነው። ኦር ደግሞ ካራክተር ነው ይሄ ዝ ይባላል ማለት እና ይሄን ካራክተር መጻፍ ትችላላችሁ ወይ የሚል ጥያቄ ነው የጠየቀው። ኒሆይ ሲየ ሃንዝማ እዚህ ጋር ትርጉማቸው አንድ በአንድ ኒ አንተ ማለት ነው። ሆይ ትችላለህ ወይ ሲየ መጻፍ ቱ ራይት ሲየ ሃንዝ የቻይኒስ ካራክተር ወይ ደግሞ የቻይኒስ ጽሁፍ ማለት ነው። ጥያቄ ስለዚህ የቻይኒስ ካራክተር መጻፍ ትችላለህ? ወሲየ ፒኒን ኒሆይሲየ ፒኒን ስለዚህ ፒኒን ነው የምችለው እያለ ነው ጣሄራ። ናይስ የስ ወብሆይ ሲየ ሃንዝ አትጠይቅም አትመልስም ማለትም መልስ ለመመለስ አትጠቀሙም። ጠያቂ ሰው ብቻ ነው እሺ የሚጠቀመው። ሰው ከማ ውጪ ወደዚህ ያለውን ነው መመለስ ያለባችሁ። ወብሆይ ሲየ ሃንዝ በቂ ነው። እኔ ካራክተር መጻፍ አልችልም። ወብሆይ ሲየ ሃንዝ ኦኬ ያ ናይስ። ስለዚህ የማትችሉ ከሆነ ወብሆይ ሲየ የምትችሉ ከሆነ ወሆይ ሲየ ኦኬ እችላለሁ ነው የሚሆነው። ቡ ማለት ሁሉ ጊዜ ምንድነው? አፍራሽ ነው ኖ ማለት ነው። ኦኬ የዚህ ተቃራኒ ደግሞ ሽ ነው። ሽ ደግሞ የስ የስ ማለት ነው። ሚንባይለማ ግልጽ ነው። ሚንባይላ ማለት ትችላላችሁ። ግልጽ ነው ማለት ነው። ሚንባይለማ ውቡቶ ሲያንዝ ሜወንቲ ኒከይ ሲሲየ ሚንባይላ ናይስ። ስለዚህ የሁለት ቁጥር ተመልሰዋል። ኒሆይ ሲየ ሃንዝማ የሚለው ቻይኒስ ካራክተር መጻፍ ትችላለህ ወይ የሚለውን ተመለሰ። ወይ እችላለሁ ነው ወይ አልችልም ነው። ወሆይ እችላለሁ ነው። ብሆይ አልችልም። ናይስ። ወደ ሶስተኛው ጥያቄ ተሻግረናል። ሶስተኛው ጥያቄ ምን ይላል? ኒሆይ ዙ ጁንጉ ጻይማ ኒሆይ ዙ ጁንጉ ጻይማ ምን ማለት ነው? ኒሆይ ዙ ጁንጉ ጻይማ不是不是，我不是中国老师。哎呀，我是埃塞俄比亚老师。እኔ ቻይናዊ የቻይና መምህር አይደለሁም። ቻይናዊ መምህር አይደለም። ጆንወን ና ዶዶዶ ወሽ ጆንወን ላውሽ የቻይንኛ መምህር ነኝ። ልክ ነው። ጆንወን እና ጆንጎ የተለያዩ ናቸው። ስለዚህ ጠያቄ ጆንወን ላውሽ ብሎኛል። ጆንወን ማለት ቻይኒዝ ነው፣ ቋንቋው ነው ቻይኒዝ። አንለስ ግን ይሄ እንደዚህ ከሆነ ግን ጆንጎ ከሆነ ግን ቻይናዊ ነው የሚሆነው። ስለዚህ እኔ ያነበብኩት እንዴት ነበር? ኒሺ ጆንጎ ላውሽማ ከሆነ አንተ ቻይናዊ አስተማሪ ነህ ወይ ነው የሚሆነው። ቻይናዊ ጆንጎ ቻይና ስለሆነ ጆንጎ ቻይና ነው። አንተ የቻይንኛ ቋንቋ አስተማሪ ነው ከሆነ ግን ኒሺ ጆንወን ላውሽማ ኦኬ ኒሺ ጆንወን ላውሽማ ወይ ደግሞ ሃኒ ላውሽ ሁለቱም ያስኬዳል። ጆንወን ወይ ደግሞ ሃኒ ያስኬዳል ሁለቱም ቻይንኛ ማለት ነው። ዞሮ ዞሮ ሁለቱም ኦኬ ናይስ ወብዞ ናይስ። እሺ ስለዚህ የቻይና ምግብ ማብሰል ትችላለህ የሚለውን ጥያቄ ኒሆይ ዞ ጆንጎ ጻይማ ጆንጎ ቻይና የቻይና ጻይ ምግብ ማለት ነው። ጻይ ኒሆይ ዞ ማብሰል ነው። ኒሆይ አንተ ትችላለህ ሆይ ዞ ማብሰል ጆንጎ የቻይና ጻይ ምግብ
ጥያቄ ከዛ በኋላ የምትችሉ ከሆነ 我会做中国菜 እኔ ቻይና ምግብ ማብሰል እችላለሁ ነው 我会做 ካልን ማለት ነው። አይ አልችልም ደግሞ ከሆነ 我不会做 ናይስ 不会做 ስለዚህ በዚህ ተመልሰዋል ማለት ነው። ሶስተኛ ናይስ። አሁን ወደ አራተኛው ጥያቄ አልፈናል። 第4个问题说你有汉语名字吗 በጣም አሪፍ 你有汉语名字吗 የቻይና ስም ያለው ሰው ማን ነው? 你们有汉语名字吗 ቻይና ስም ያለው 谁有汉语名字 የቻይና ስም ያለው ማን ነው? ለምሳሌ የቻይና ስም እንዲሰራላችሁ የምትፈልጉ ለምሳሌ ጣሂራ 我的汉语名字 ጣሂራ እንደዚህ አይነት አልፋቤት የለም። የመጨረሻ ጣሂራ ወይ ኤች የለችም። መጨረሻ ያለው የለም። ጣሂራ ኦኬ። እስቲ ሌታስ እኔው እስቲ እሺ ጣሂራ እንዴት ነው የምትጽፈው? እስቲ ሌታስ ጣሂራ ኦኬ። ጣሂራ ስም በቻይንኛ ሲሆን የሚሆነውን ልንገር። ጣሂራ የሚለው ጣሲላ ነው የሚሆነው። ጣሲላ ነው የሚሆነው። ጣሲላ አሁን ጣሂራ ብትላቸው ጣሲላ ነው የሚሉ ማለት ነው ቻይናውያን። ሀብሀ ኦኬ ጣሲላ ሌላስ 是的我的汉语名字是አሊን ባይዘው ቻይናውያን በሁለት መልክ ነው ስም የሚሰጧችሁ። አንደኛ ስማችሁን ትርጉሙ ይጠይቋችሁና የዛ ትርጉም በቻይኛ ይነግሯችኋል። ሁለተኛ እንደፈለጉ ስም ይሰጣችኋል። ለእናንተ በቃ ስም ይሄንን በዚህ እንጠራለን ብለው ይጠሯችኋል ማለት ነው። ስለዚህ እነሱ በሚፈልጉት ስም ሊሰጧችሁ ይችላል። ለምሳሌ የኔ ስም የኔ አስተማሪ የሰጠችኝ ስም እንደዚህ ይሆናል። አንጎ አሁን ከስሜ ጋር ምንም ግንኙነት የለውም። ይሄ አንጎ ምን ማለት ነው? አን ማለት ፒስ ማለት ነው። ጎ ደግሞ ሀገር ነው። ስለዚህ አንጎ ማለት ፒስ ሀገር ነው ነው። ኦኬ ፒስ ሀገር ወይ ደግሞ ሰላም ሀገር ማለት ነው። ያ ጥሩ ነው ሰላም መመኘት። አንጎ ያ this is my name 我的汉语名字是安国 ኦኬ ሶ እናንተም ስም ይኖራችኋል። ቻይኖች ጋር የምትገናኙ ቻይኖች ጋር የምትሰሩ ካላችሁ ቻይናውያን እራሳቸው ስም ይሰጧችኋል። ሀብሀው ናይስ 我的老师名字是大风大方好ናይስ大方非常好所以እንደዛ ነው ስም። ሌላኛው ሶስተኛው ደግሞ ስማችሁ እንዴት ሊሆን ይችላል? ቻይናውያን በሚመቻቸው አክሰንት የእናንተን ስም ወደ ቻይንኛ አክሰንት ሲመጣ የሚቀየርበት ሁኔታ አለ። ልክ እንደዚህ ጣሂራ የሚለው ጣሲላ ኦኬ ጣሲላ ይሆናል ማለት ነው። ለምሳሌ ሌላ ስም I like you 我喜欢你哎呀 Queen 你可以说我喜欢你 I like you ለማለት 我喜欢你ማለት ይቻላል። እሺ ሌላ ስም对我喜欢你 I like you ማለት ነው። አበባየሁ አይረዝምም። እኔ እስቲ አበባየሁሽ። እሺ አበባየሁ እንዴት ነው የሚሆን ታውቃለህ? እኔ ልንገርህ። አበይባየሁ ነው የሚሆነው። ብዙም አልተቀየረም አይደለ? አበይባ አዲስ አበባ ለማለት ባይዘው የአዲስ ያበይባ ነው የሚሉት። የአዲስ ያበይባ ሶ አበባ ማለት እሱ ነው ማለት ነው። ያበይባ ኦኬ ናይስ። ሶ ወደ አራተኛው ጥያቄ እንግዲህ ስንመጣ እሱ ነው። ኒዮ ሃኒ ሚንዝማ አንተ የቻይኒስ ስም አለህ ወይ? በዛም በዚህ የቻይና ስም አለ ወይ? ቻይንኛ ስም አለ ወይ? ጥያቄው ኦኬ ግርማ መዮ ግርማ የግርማ ደግሞ የሚሆነው እንንገራችሁ። ግርማ in Chinese 杰尔玛 ኦኬ
吉尔玛，杰尔玛。Okay, this is ግርማ ግርማ በቻይኛ ሲሆን እንደዚህ ነው የሚሆነው ማለት ነው። Okay, 杰尔玛。啊，nice。So，你们可以说，我在亚的亚贝巴，对，我在亚的亚贝巴。好，所以你们可以说我的汉语名字是ካላችሁ ማለት ነው። ወደ ሀኒ ሚንግዝ ሽ ብላችሁ ስማችሁ መግለጽ ነው። ከሌላችሁ ምንድን ነው ብትሉት? የቻይን ስም የለኝም ሀው ቱ ሴይ የቻይኛ ስም የለኝም ማለት ብትፈልጉ ምን ትላላችሁ? የለኝም ዊንጌት ፍናን እሺ ሀው ቱ ሴይ የለኝም 我没有汉语名字 ኦኬ 没有 የለኝም ማለት ነው 我没有 ኦኬ የቻይን ስም የለኝም 我没有 ዋናው ቃል ይሄ ነው የለኝም የለም የሚል ትርጉም አለው ማለት 我没有 የለኝም 我没有汉语名字 እኔ የቻይኒስ ስም የለኝም የሚል ትርጓሜ ይሰጠናል ማለት ነው። ካላችሁ ደግሞ ወደ ሀኒ ሚንግዝሽ ብላችሁ ስማችሁን መግለጽ ነው የሚሆነው። ወዮ ዲያኳታይ ወደ ባዮ ላይ እኮ አለ አይደል እንዴ ፍናን ባዮ ላይ የቴሌግራም ዩዘር ኔም ስልክ ቁጥር ዩቲዩብ ሊንክ ምናምን ሊንክ እንዴ እዛ አለ አይደል ባዮ ላይ ሄዳችሁ ማለት ነው። ልክ የኔ ፕሮፋይል ስትከፍቱ እዛ ላይ ሁሉም አለ። መማር የምትፈልጉ ደውሉ ከዛ ጋር ስልክ ወስዳችሁ ማለት ነው ፍናንን ጨምሮ። ኦኬ ሃው እሺ። ስለዚህ አራተኛም ጨረስን። ኒዮ ሃኒ ሚንግዝ የሚለውን ካላችሁ አላችሁ። አሁን እዚህ ጋር ነው ሌላ ከዚህ ጋር ተያይዘው የሚመጣ ማለት ነው። ምን ይላል? ኒ ሆይ ሲየ ኒ ደ ሃኒ ሚንግዝ ማ አንተ የቻይኒዝ ስምህን መጻፍ ትችላለህ? 没问题，没问题，芬兰。好的，你会写你的汉语名字吗？የቻይኒዝ ስምህን መጻፍ ትችላለህ ወይ? ኦኬ የቻይኒዝ ስምህን መጻፍ ትችላለህ ወይ ይላል። how to write it ትችላላችሁ? ኦኬ ኦኬ የምትችሉ ከሆነ 我会写 እችላለሁ 我会写我的汉语名字ትላላችሁ። የማትችሉት ከሆነስ 我不会写 በተለይ ከሌላችሁ የላችሁም ማለት ነው። 我没有汉语名字ካላችሁ አለቀ ከላይ ማለት ነው። አሁን ሌላ ጥያቄ ነው የምጠይቃችሁ። እስቲ ለምሳሌ እናንተ ሁላችሁም እኛ ብላችሁ ወይ ደግሞ እኔ ወይ ደግሞ ወመን ምን ማለት ይመስላችኋል? ወመንደው ሆይ ብላችሁ ምን ልትሉ ትችላላችሁ? ዳሽ እስቲ እቺን አንዳንድ ነገር ሙሏት። ወመንደው ሆይ እኛ ሁላችንም ምን ትችላላችሁ? ሆይ መቻል ነው። ዳሽ እቺን ሙሏት። ወመንደው ሆይ ወመንደው ሆይ ሹየሰን አይሆንም። ወመንደው ሆይ ሹየሰንክማ አይሆን። ወመንደው ሹየሰን ነው የሚሆነው። ሆይ ችሎታ አላት እዚህ ጋር መቻል ነው። ወመንደው ሆይ የሆነ ነገር ችሎታ መቻል አለባችሁ። ምንድን ነው የምትችሉት? እኛ ሁላችንም የሆነ ነገር እንችላለን ልትሉ እኮ ነው። ለምሳሌ ወመንደው ሆይ ወመንደ ሃኒ ሚንግዝ ልትችላላችሁ። የቻይኛ ስማችን መጻፍ እንችላለን። ወመንደው ሆይ ጎበዝ ጎበዝ። ወመንደው ሆይ ዞ ጁንጎ ጻይ ሊሆን ይችላል። እኛ ሁላችንም የቻይና ምግብ መብሰል እንችላለን ሊሆን ይችላል። ወመንደው ሆይ ሾሃኒ ማለት ትችላላችሁ። ቻይኛ መናገር እንችላለን ሊሆን ይችላል። ወመንደው ሆይ ብላችሁ ብዙ ነገር ማውራት ትችላላችሁ ማለት ነው። ሌላ ምን ልትሉ ትችላላችሁ? ይበቃል። እሺ እቺስ ጆንጎ菜中国菜好吃吗？中国菜很 dash እዚህ ዳሽ ቦታ ላይ ምን ትሞልታላችሁ? 中国菜很ምን 中国菜很 የቻይና ምግብ
በጣም ምን ይጣፍጣል አይደል? የሚጣፍጥ ምግብ ምንድን ነው ይባላል? ጎበዝ ሀውች ናይስ ፍናን በጣም ጎበዝ። ጁንጎ ጻይ ህን ሀውች የቻይና ምግብ ይጣፍጣል። ምናልባት አይሳይ ቢያ ጻይ የኢትዮጵያ ምግብ ለማለት ደግሞ አይሳይ ቢያ ጻይ ህን ሀውች ልንል እንችላለን እኛም። ኦኬ የሆነ ሀገር ምግብ እንደዚህ ይጣፍጣል ይጣፍጣል። ሶ ዋናው ነገር ምንድን ነው? ሀውች ሀውች ኦኬ ይጣፍጣል ማለት ነው። ናይስ ሌላ እሱ ብለን እስቲ ዳሽ ቦታ ምን እንምላ? ታ ሆይ ብለን ምን ሊችል ይችላል? ታ ሆይ ዞ ታ ሆይ ዞ ምን ሊችል ይችላል? እሱ ምን ይችላል? ታ ሆይ ዞ ምን ይችላል እሱ? ናይስ ናይስ። እሺ ምን ይችላል? ለምሳሌ ታ እሱ ሆይ ይችላል ዞ ማብሰል ወይ ደግሞ መስራት ታ ሆይ ዞ ታ ሆይ ዞ ፋን ናይስ ታ ሆይ ዞ ፋን ምግብ ማብሰል ይችላል ታ ሆይ ዞ ያ ፋን ምግብ ኦልሬዲ የኢትዮጵያም ይሁን ጆንጎ ጻይ ሊሆን ይችላል የኢትዮጵያ ምግብ ሊሆን ይችላል የምንም ምግብ ማብሰል ይችላል ታ ሆይ ዞ ጆንጎ ጻይ ታ ሆይ ዞ አይሳይ ቢያ ጻይ ኦሮሞ አይሳይ ቢያ ፋን ማለት እንችላለን። በጣም አሪፍ ናይስ ናይስ። ከዚህ ስንቀጥል ቃላቶች ነው የምጠይቃችሁ። ቃላቶች እጠይቃችኋለሁ እናንተ ትመልሳላችሁ። እሺ እሺ ወደ ቃላቶች ስንሄድ ትርጉም ነው የምትሰጡኝ። ትርጉም ትሰጡኛላችሁ። ጂንቲያን ምን ማለት ነው? ጂንቲያን ምን ማለት ነው? ጂንቲያን ምን ማለት ነው? ዛሬ የስ ቱዴይ ቱዴይ በጣም አሪፍ። ሌላኛው ጂኒያን ምንድን ነው? ጂኒያን ጂኒያን ምንድን ነው? ጂኒያን የስ ጂኒያን ደግሞ ዚስ ይር ዚስ ይር በጣም አሪፍ። እሺ ጂንሳይ ምንድን ነው? ጂንሳይ በነገራችን ላይ ኤችኤስኬ ማለትም ቻይንኛ መማር ሀሳብ ያላችሁ ከሆነ እነዚሁ መጽሐፍ ላይ ያሉትን ነው የምነግራችሁ። ከዚሁ ከወዲሁ እያጠናችሁ ብትሄዱ ለእናንተ በጣም ጠቃሚ ነው። ኦኬ ጂኒያን ዚስ ይር ነው። ጂንሳይ ምን ማለት ነው? ጂንሳይ ጂንሳይ ይሄኛው ዩኒት 6 ላይ ወይ ደግሞ ሌሰን 6 ላይ ያሉት ናቸው እነዚህ ቃላቶች። ጂንሳይ ምን ማለት ነው? አታውቁትም? ጂንሳይ ፈልጉት።好 ኦኬ ኦኬ እሺ እስከዛ ሌሎቹን እንጻፍላችኋለሁ። ሹፒያ እሺ ኦኬ公司 በጣም ጎበዞች። 公司 ኦኬ 刚才ኦኬ ሶ ምን አላችሁት? ይሄንን where is let me 静等一下ትንሽ ጠብቁኝ because okay 好 ባትሪ ዘጋ ነው። 好的 ናይስ ናይስ ኦኬ። ስለዚህ ጂንሳይ ማለት ምናልባት ኦኬ ያ የሳቢ ወንደርፉል ጎበዝ የሚያስደንቅ ማለት ነው። ጂንሳይ እሺ አሪፍ ነው። እሺ ወንደርፉል ወንደር የሚያስደንቅ ወንደርፉል ኦኬ
እሺ ችፒያው ደግሞ ችፒያው ትኬት ወይ ደግሞ የመኪና ትኬት ማለት ነው። ቸ መኪና ነው፣ ፒያው ትኬት ነው። ስለዚህ ትኬት። እሺ ጉንስ ካምፓኒ አይደለ? ያ ጉንስ ኢዝ ካምፓኒ። ጎበዝ ካምፓኒ ካምፓኒ ናይስ። እሺ ጋንሳይ ምን ይመስላችኋል? ጋንሳይ ጀስት ናው ማለት ነው አይደል? ጀስት ናው አሁን ማለት ነው። ጀስት ናው ሩቅ ያልሆነ ጊዜ ማለት ነው። እሺ አሁኑንም እንደማለት ነው። ጅንሳይ ናይስ ቬሪ ጉድ። እሺ ሌሎቹ ደግሞ እና ሌሎቹን እንቀጥል። እሺ ቻውቻንግ 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 ደግሞ ምንድን ነው? ፊልድ ነው፣ ሜዳ ነው። ናው ያ ጎል ይሄኛው ማለት ነው። ጋንሳይ ናው ጀስት ናው። እሺ ቻውቻንግ ፊልድ ወይ ደግሞ በአማርኛ ምንድን ነው? ሜዳ ማለት ነው። ይሄ ጩጬዎች የሚጫወቱበት ሰፈር በየሰፈሩ ያለው ሜዳ ወይ ደግሞ መጫወቻ እሱ ቻውቻንግ። እሺ ጂዳን እቺ እንኳን ሁላችሁም ታውቋታላችሁ። ጂዳን ሸመይስና ጂዳን ሸመይስና ኤግ ናይስ በጣም አሪፍ። እሺ ጂዳን እንቁላል ነው፣ የዶሮ እንቁላል ባይዘው። ጂ ማለት ዶሮ ማለት ነው። ዳን ደግሞ እንቁላል ነው። ሰው ቻይና ሚንኬዝ ብትሄዱ የዶሮ እንቁላል ማዘዝ ፈልጋችሁ ጂዳን ብትሉ ነው የሚሻለው። ካልሆነ ዝም ብላችሁ ዶሮ እንቁላል ብትሉ ዳን፣ ብዙ አይነት ዳኖች አሉ፣ ብዙ እንቁላሎች አሉ። የኦስትሪች እንቁላል ሳይቀር ይኖራል። የእባብ እንቁላል ሊኖር ይችላል። የወፍ እንቁላል ሊኖር ይችላል። ይሲ ሶ የዶሮ እንቁላል ጂዳን። በእርግጥ እነሱም ያውቃሉ። ከዚህ ቻይናው ያልሆነ ሰው ወደዛ ሲሄድ ምን ምግብ እንደሚበሉ ያውቃሉ። ሶ ይዘጋጃል። ናይስ ኦኬ። የከብት ስጋ ምን ይባላል? አይምን የስጋ ምን ይባላል? ስጋ ሮው ይባላል። ሮው ስጋ ነው። ስለዚህ የከብት ስጋ ኒውሮ ይባላል። ልክ የስ ኒውሮ ስጋ ኒውሮ ስጋ። እሺ ሀደ እሺ እንቀጥላለን። ጂዳን እንግዲህ ዶሮ እንቁላል ካልን ጓፈን ምን ማለት ይመስላችኋል? ጓፈን ምን ይመስላችኋል? ጓፈን ያ ንፋስ ማለት ነው። ዋይዞ ዊንዲ ማለት ነው። ኦኬ ንፋሳማ ፍን ንፋስ ነው። ጓፈን ደግሞ ንፋሳማ ማለት ነው። እሺ ይሄኛውን ታውቁታላችሁ ብዬ አስባለሁ። ይሄን ታውቁታላችሁ። ኋንኢን ሸመይስነ ኋንኢን ዌልካም ጎበዝ። ዌልካም በትክክል ኋንኢን ዌልካም ማለት ነው። ሌላ እቺን ታውቋታላችሁ። ጂንሊ ምን ማለት ይመስላችኋል? ጂንሊ ሰርቶን ጂንሊ ሸመይስና ጂንሊ ማናጀር። በትክክል ተመልሰዋል። ማናጀር ነው፣ ኃላፊ ነው። ማናጀር በነገራችን ላይ ቦስ ምን ይባላል? አለቃና ማናጀር አስተዳዳሪ ይለያያል። ይሄ ጂንሊ ማናጀር ነው። ቦስ ምን ይባላል? ላውባን ናይስ። ላውባን ይባላል። ላውባን ናይስ። ላውባን አለቃ ነው። መቼስ በብዛት እሱ ነው የሚጠራ። ላውባን እንላለን። ጂንሊ ደግሞ ማናጀር ነው፣ አስተዳዳሪ ነው። እሺ ጂሆይ ምን ይመስላችኋል? ጂሆይ ምን ማለት ነው? ጂሆይ ምን ማለት ነው? ጂሆይ ሸመይስነ ላውባ ናይስ። ጂሆይ ደግሞ ኦፖርቹኒቲ እድል ነው ማለት ነው። እድል ኦፖርቹኒቲ
opportunity ኦኬ opportunity እሺ ቀጣይ ጓንሲን ጓንሲን ታውቁታላችሁ? ያ ቻንስ ኦፖርቹኒቲ የሆነ እድል አለ አይደለ? እሱን ማለት ነው። ይሄኛው ጂሆያ እሺ ይሄኛውስ ጓንሲን ምን ማለት ይመስላችኋል? ጓኒ ምንድን ነው? ካሽ ምንድን ነው? ጋውሲንግ ምንድን ነው? እሺ ኦ ጋውሲንግ ቱ ቢ ሃፒ ናይስ የስ ቱ ኬር ሳምዋን ያ ይህኛው ኬር ማድረግ ነው። ኦኬ ወይ ደግሞ መጠንቀቅ ስለሆነ ሰው ማሰብ መጨነቅ ማለት ነው። ኦኬ ጓንሲን ስንል ስለሆነ የምንወዳቸው ሰዎች ስናስብ ስለነሱ ስንጨነቅ እንዳይርባቸው እንዳይከፋቸው ምናምን ነገር ስናስብላቸው ይሄ ጓኝ ደግሞ አባት ስንል ምንድን ነው? ስለኔ ለምሳሌ ስለኔ አባውት ሚ በእንግሊዝኛ እንላለና ጓኒታ አባውት ሄር አባውት ዩ አባውት ስንል እሱን ለማለት ነው። እሺ ጓኒ አባውት ኦኬ። እሺ ካሽ ደግሞ ቱ ስታርት መጀመሪያ ስታርት ኒካሽባ ጀምር ወካሽ ጀምራለሁ ወይ ደግሞ ልጀምር ወካሽ ስታርት ካሽ ኦኬ የት ዮማ好的开始高兴ደግሞ to be happy ማለት ነው። to be happy ደስታ መሆን ደስተኛ መሆን happy ለምሳሌ እስቲ ስላወቅኩህ ደስ ብሎኛል የሚለውን በቻይንኛ በሉት። መቼስ የምታውቁት ይመስለኛል። ስላወቅኩ ደስ ብሎኛል how to say ስላወቅኩ ደስ ብሎኛል 很高兴认识你አንልም? 很高兴认识你 yes 很高兴认识你እችን ያዟት ለዛሬ እሺ እችን ያዟት አጠቃላይ አሁን 很高兴认识你okay 很高兴认识你很高兴ስላወቅኩ አምን ደስተኛ ነኝ የሚለው ነው። ይሄ እዚህ ጋር ሀፒ አላለም። 很高兴ደስተኛ ነኝ认识ስላወቅኩ ኒ ላንተ很高兴认识你እኔም ደስተኛ ነኝ ስላወቅኩ እኔም ደስ ብሎኛል ለማለት ወዬ ነው የምንጠቀመው። ይሄን ጨምራለን ማለት ነው። እችኛዋን እንጠቀማለን። ወዬ እኔም ማለት ነው። እቺ የምታመላክተው የ ስንል እኔም ወይ ደግሞ አንተም እሱም ብቻ እንዳልሶ ማለት ነች። ወዬ ስል እኔም ማለት ነው። ስለዚህ ምን ላለው ይሄኛው ወዬ ብዬ ይሄ ደግሞ አለው ማለት ነው። ወዬ 很高兴认识你ወዬ 很高兴认识你እኔም በጣም ደስ ብሎኛል። አዳም ሴሴኒ ሴሴ አመሰግናለሁ። ሴሴ ያ በቻይንኛ ሴሴ አመሰግናለሁ ማለት ነው በዛው። እሺ 很高兴认识你ስላወቅኩ ደስ ብሎኛል። የሆነ ሰው እናውቃለን፣ እንተዋወቃለን፣ መንገድ ላይ እናገኛለን። ሰላም ነው ከዛ 很高兴认识你ወዬ 很高兴认识你እኔም ስላወቅኩ ደስ ብሎኛል ማለት ስንፈልግ እቺን እንጠቀማለን። ወዬ እኔም ናይስ ሃው። ስለዚህ በቀጥታ የምንገናኘው ምን ላይ መሰላችሁ? ዩኒት 7 ላይ ዩኒት 7 ወይ ደግሞ ሌሰን 7 ምን ይላል ማለት ነው? ሌሰን 7 ምን ሊል ነው ማለት ነው? 今天几号几号የሚል ርዕስ የምናይ ነው የሚሆነው ማለት ነው። 今天几号ዛሬ ቀኑ ስንት ነው ማለት ነው። ዛሬ ስንት ነው የሚለውን
የሚይዝ ይሆናል። ዩኒት 6 7 ማለት ነው፣ ወይ ደግሞ ሌሰን 7 ቀጣይ ክላስ ላይቭ እንደዚሁ ገብቼ የምንገናኝ ይሆናል። መቼ እንደምገባ ግን አይታወቅም። ምናልባት ኢንኬዝ ላይቭ ላይ ከተገናኘን እሰየው፣ ካልሆነ ባዮ ላይ ባለው ስልክ ቁጥር እየደወላችሁ መመዝገብና ቻይንኛ ክላስ እንደዚሁ ሌሎች ቋንቋዎች ትግርኛን ጨምሮ አማርኛ፣ እንግሊሽ ለጀማሪ እንሰጣለን። መመዝገብና መማር ትችላላችሁ። ሀብሃው አዳም መቼ እንደሆነ ላይቭ ቲክቶክ ላይ ብዙ ጊዜ አልገባም። ላይቭ ብዙ ጊዜ አልገባም። ምናልባት ግን እንደዚሁ ለመቅረጽ ምናምን ስፈልግ እገባለሁ። ሀውደ ሲሴኒመ ሀው ሶይ ሲ ኔክስት ክላስ ቀጣይ እንገናኛለን። ፎርማል ክላስ ለመማር የምትፈልጉ ከሆነ ባዮ ላይ ስልክ ቁጥር ስላለ በዛ እየደወላችሁ መመዝገብና መማር ትችላላችሁ በኦንላይን። መይጓን ሲፍናን ወያ ደውይልኝ ባዮ ስልክ ቁጥር አለ ወይ ቴሌግራም ላይ ሃይበኝ ዩዘር ኔም አለ እዛ። ኦኬ ፍናን ሃው ፎይቻን ወይ ፌቻን ሲሴኒመን好的，所以我要说再见，不是人家 ciao， 再见，大家 ，see you， 好的。